ይሄም አለ እስከ 25 ዓመት የሚያሳስር የሚያስቀጣ የባንክ አካውንትን መሸጥ እንዲሁም ደግሞ ማከራየት ለካም እንዲህ ይደረጋል። በጭራሽ ይሄን መረጃ ሳታደምጡ የባንክ አካውንታችሁን እንዳትሸጡ እንዳታከራዩ። መሸጥ ማከራየት እንዲሁም ደግሞ እስከ 25 ዓመት ድረስ የሚያስቀጣው ህግ ምንድነው? አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ ተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው እጅግ በጣም ወሳኝ የሆነ መረጃ ይዤላችሁ ቀርብ ያለው ቪዲዮአችን ላይክ ሼር በማድረግ አብራችሁን ቆዩ። የባንክ ሂሳብ ቁጥር በመሸጥና በማከራየት የሚፈጸም የማጭበርበር ወንጀል መበራከቱን ጠቅላይ አቃቤ ህግ ተናግሯል። የሌሎችን ሰዎች የባንክ አካውንት ወይንም ደግሞ የሂሳብ ቁጥር በመግዛትና በማከራየት በወንጀል የተገኘን ህገወጥ ገንዘብ ለማዘዋወር የተጠቀሙበት እንደሆነ የፌዴራል አቃቤ ህግ በምርመራው አረጋግጫለሁ ብሏል። ወንጀለኞቹ አብዛኛውን ጊዜ የባንክ አካውንት የሚገዙት ዝቅተኛ የኑሮ ደረጃ ላይ ከሚገኙ ሰዎች ወይንም ደግሞ ከቅርብ ጓደኞቻቸው እንደሆነ ለዚህም የተወሰነ ገንዘብ እንደሚከፍሏቸው የፌዴራል አቃቤ ህግ የድንበር ተሻጋሪ ወንጀል ዳይሬክቶሬት ምክትል ዳይሬክተር ወይዘሮ እጣወርቅ ተስፋይም ተናግረዋል። አያይዘውም እንደገለጹት አጭበርባሪዎች በሌላ ሰው ስም የተከፈተ አካውንት የሚፈልጉበት ዋና ምክንያት ራሳቸውን ከተጠያቂነት ለመደበቅና በወንጀል ያገኙትን ገንዘብ ያለ ስጋት እንደ ልብ ለማዘዋወር ነው ያሉት ኃላፊዋ፣ ለዚህ ተግባራቸው በአብዛኛው የንግድ ባንክ አካውንቶችን ይመርጣሉ ብለዋል። ወንጀለኞቹ አካውንቱን እስከ 5000 ብር በሚደርስ ክፍያ ከገዙ በኋላ አዲስ ስልክ በመግዛት የሞባይል ባንኪንግ መተግበሪያ አፕ ያስጭናሉ። ከዛም በመቀጠል የባንክ አካውንት ባለቤት የይለፍ ቃል ወይንም ደግሞ ፓስወርድን በመቀበል ሙሉ የአካውንት የማስተላለፍና የመቆጣጠር ስልጣኑን በእጃቸው እንዲያስገቡ ወይንም እንደሚያስገቡ ምክትል ዳይሬክተሩ አብራርተዋል። ከጓደኛዬ ወይንም ደግሞ ከቤተሰቤ የመጣ ነው፣ በአንተ አካውንት ገቢ ይደረግና እኔ ለምነግርህ ሰው አስተላልፍ፣ የተወሰነው ደግሞ አንተ ያዘው ወይንም ደግሞ ላንተ ስጦታ ይሆንህ ብሎ የተወሰነ ገንዘብ ይሰጡታል ማለት ነው በሚል ሰበብ በወንጀል የተገኘን ገንዘብ በሌላ ሰው አካውንት እንዲተላለፍ በማድረግ ራሳቸውን ከተጠያቂነት ለማሸሽ የሚፈልጉትን ወይ ደግሞ የሚፈልጉ አጭበርባሪዎች ቁጥር ስለመጨመሩም ተናግረዋል። ነገር ግን አንድ ሰው በማወቅም ይሁን ባለማወቅ የባንክ አካውንቱን ከሌላ አካል አሳልፎ ወይንም ለሌላ አካል አሳልፎ ሰጥቶ በአካውንቱ ላይ በወንጀል የተገኘ ህገወጥ ገንዘብ ከተዘዋወረና ይህ በምርመራ ከተረጋገጠ በህግ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነም ተጠቁሟል። ህግን አለማወቅ ከተጠያቂነት አያድንም ያሉት ምክትል ዳይሬክተሯ በማወቅም ሆነ ባለማወቅ ለአንድ የባንክ አካውንት ወይም ደግሞ የባንክ ሂሳብ ቁጥር ከ1550 ብር እስከ 5000 ብር ክፍያ በመቀበል ሂሳብ ቁጥራቸውን አሳልፈው የሚሰጡ ሰዎች በዝተዋል ብለዋል። በዚህ መንገድ ሰዎች እስከ 25 ዓመት በሚደርስ እስራት በሚያስቀጣ የወንጀል ድርጊት እየተሳተፉ መሆኑን መገንዘብ አለባቸው ሲሉም ምክትል ዳይሬክተሯ አስጠንቅቀዋል። ጉዳዩ እንዲህ ነው። ለማብራራት ያክል ለምሳሌ የባንክ አካውንት ከፈታችሁ፣ ከዛም የሆነ ጓደኛችሁ የሆነ ሰው ከ1550 ብር እስከ 5000 ብር የሆነ ጥቅም ይሰጣችሁና ወይንም ገንዘብ ጉርሻ ይሰጣችሁና የባንክ አካውንት እንድትሰጡት ያደርጋል ወይንም የባንክ አካውንታችሁን አሳልፋችሁ እንድትሰጡት ያደርጋል። ያን ካረገ በኋላ በሞባይል አፕሊኬሽን ወይ ንግድ ባንክ አፕ ያወርድና ከዛም ኢንተርኔት ባንኪንግ ይጠቀማል። ፓስወርድ ይጠይቃችኋል፣ ትሰጡታላችሁ። ሙሉ በሙሉ በራሱ ቁጥጥር ስር አደረገ። ከዛም በህገ ወጥ መንገድ የተላከውን ገንዘብ በእናንተ አካውንት ማለት ነው ያ ሰው እንደፈለገ እንዲያንቀሳቅሰው ይሆናል። በዚህም ሳታውቁ የባንክ አካውንታችሁ ህገወጥ ገንዘብ የሚያዘዋውር ሰው አይነት ደረጃ ላይ ደረሰ ማለት ነው።